ጠቅላይ ሚኒስትር ዶክተር አብይ አህመድን እንዴት ትገልጻቸዋለህ? ጠቅላይ ሚኒስትር ዶክተር አብይ አህመድ ከልቡ መሪ ነው፣ ሀገር ወዳድ ነው፣ ደፋር ነው። የሚወዳትን የሚያከብራትን ሀገራዊ ፍቅር ያላትን ሀገሩን ነው የሚመራው። በጣም ወድለት ሌላኛው ኳሊቲ ምን መሰለ? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መቼ ምን መናገር እንዳለበት ያውቃል። ለምጣዷ ሲባል አይጧ ትለፍ በሚያስብል ጊዜ ምጣዷን ላለመስበር አይጧን ያሳልፋል። ምጣዱን ካተረፈ በኋላ ስለ አይጧ ይናገራል፣ አይጧን ይመታል። ምን ማጣት እንዳለበት ምን ማግኘት እንዳለበት ያውቃል። ጊዜ ለኩል የሚለው አሁን ሰሞኑን ሰምተሃል። የኤርትራ መንግስት እንደዚህ ብሎ አሁን እንደዚህ ያለ ይለዋል። የተለያየ ነገር አወራ አይነት ነገር ይነግረዋል። ይሄ አሁን ፖለቲከኛ ካልሆንክ አትረዳውም። ጋዜጠኞቹ ናቸው ሲሉ የምሰማው ባይዘው ፖለቲከኞቹን ብዙም አልሰማቸውም። ምክንያቱም ጋዜጠኞቹ ሊረዱት አይችልም። ልክ ናቸው። ንግሩን ነው የሰሙት። ፖለቲካ ምን መሰለ? እያንዳንዱ ነገር ኤቭሪዴይ አምጥተህ ዘርግፋ አይደለም የምታልፈው። አንዳንዴ ውስጥህ እያረረ ውስጥህ እየጠቆረ ፊት አብርቶና አንጸባርቆ አመስግነህ ታልፋለህ። ተሸንፈህ ታሸንፋለህ። ፖለቲካ ይሄ ነው። ተሸንፈህ ነው የምታሸንፈው። ሁሉንም በብረዳ አሸንፋለሁ ማችልም እኮ። ለምሳሌ የኢትዮጵያ መንግስት ከህወሓት ጋር ጦርነት በከፈተ ጊዜ ከተመሰረተ 2 አመቱ ነበር የለውጥ መንግስት። በ2 አመት ውስጥ ባንኩም ታንኩም ምኑም ህወሓት ጋር የነበረው። በዛ ሰዓት ላይ አሁን ባልደረስንበት ወታደራዊ አቅማችን አሁን ባልደረስንበት ወታደራዊ ክህሎታችን ላይ ሆነን ከኤርትራም ተናክሰን ከህወሓትም ተናክሰን ትችላለህ? አችልም። ስለዚህ ያ ይደርሳል። ማን ነው ሻቢያን ትተውና ከህወሓት ጋር ነው የምትሄደው። ስለዚህ ጠቅላይ ሚኒስትሩ ምድረው መች ምን መናገር እንዳለባቸው ያውቃሉ። በወቅቱ ፓርላማ ላይ ቁጭ ብሎ የኤርትራ መንግስት ያመሰግኑ። ለምጣዷ ሲባል አይጧ ትረፍ ነው ተረቱ። ምጣዱን አይጧን መታለው ብለህ ምጣድህን ሰብረህ የዘላለም እንጀራ መጋገሪያን ከምታጣ ኤርትራን መታለው ብለህ ኢትዮጵያን ታደቃለህ። ኢትዮጵያን ከምታጣ ኢትዮጵያን አትርፈህ አይጡ እንዲመላለስ ትፈቅድለታለህ። አጭር ጊዜ ነው ያለችው ለአይጡ። በዛ ሰዓት አቅም ትፈጥራለህ፣ አገርህን ታጸናለህ። ከዛ በኋላ ምን ታደርጋለህ? አይጧን ትመክታለህ። ጠቅላይ ሚኒስትሩ መች ምን መናገር እንዳለባቸው ያውቃሉ። ሁለተኛ ጠቅላይ ሚኒስትሩ እጅግ በጣም የሚለየው ነገር ብታውቃለህ፣ በኢትዮጵያ ታሪክ ውስጥ ፕሮጀክት ይፈጸማል አይደለም ከተናገረበት ቀን ይፈጸማል ብሎ ካለበት ቀን በታች ቢፈጸመው እሱ ይጠናቀቃል ብሎ ከሚልበት ቀን በፊት የሚያጠናቀው። ሁለተኛ ጠቅላይ ሚኒስትሩ ነው በጣም የሚገርመኝ ብዙ ጊዜ የማነሳው ከፓርቲያቸው ውጪ የሆኑ በሐሳብ የሚገዳደሯቸውን የሚከራከራቸውን ኃይሎች እውቀት እስካላቸው ድረስ በሙያቸው ሀገር እንዲያበረክቱ የካቢኔም አባል ጭምር ሆነው እንዲሄዱ የሚያደርጉ ሰው ናቸው። አንድ ሀገር የደህንነት ስጋት እንዳይኖርባት ያው ጥሩ መከላከያ ያስፈልጋል፣ ሎጂስቲክ ያስፈልጋል፣ ጥሩ አመራር፣ በርካታ ነገሮች ያስፈልጋሉ። የሁሉ ቁልፍ 2 ሰዎች ናቸው። ጠቅላይ ሚኒስትሩና የጦር ኃይሎች አዛዡ ናቸው። ኢትዮጵያ ባይዘው ሀያልነቷን ገናናነቷን ለመመለስ አይደለም በኔ እምነት። አሁን ያለችው ኢትዮጵያ ኑሯት በዘመኗ የማያውቅ ሀያልነት ውስጥ ነው ያለችው። በየትኛውም ስርዓት ውስጥ አሁን ያለንበትን ሌቭል ደርሶ አያውቅም። የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ ኢኮኖሚ፣ የኢትዮጵያ ከተሞች በዚህ ደረጃ ደርሶ አያውቁም። ኢትዮጵያ ኑሯት እኔ ብዙ ጊዜ አልስማማም። ኢትዮጵያ ወደ ሀያልነቷ ለመመለስ ሲሉ አልስማማም። እኔ የምለው ኑሯት ወደማያውቀው ገናናነቷ እየሄደች ነው፣ እየገሰገሰች ነው። ኢትዮጵያ ኑሯት ወደማያውቀው ገናናነት ለመግባት በምታደርገው ሩጫ ውስጥ 2 መሰረታዊ ሰዎችን እዚህ ሀገር ውስጥ አላት። ጠቅላይ ሚኒስትሩና ጦር ኃይሎች አዛዡ ማለት ነው፣ ኢታማዦር ሹሙ ብርሃኑ ማለት ነው። ስለዚህ 2ቱ ሰዎች ሀገር ወደ ኑሯት ወደማያውቀው ገናናነት ስትራመድ ከሚያስፈልጉ መሰረታዊ 2 ሰዎች 2ቱንም የታደለች ሀገር ናትና ጠቅላይ ሚኒስትሩን በዚህ ነው ልገልጻቸው የምችለው። የህወሓት ሰዎች እንዴት ትገልጻቸዋለህ? የህወሓት ሰዎችማ አሁን ያሉት ከጌታቸው ረዳና ከጻድቃን ውጭ ያሉትን ደብረጽዮንን እንዴት ልትገልጻቸው ትችላለህ? እነሱ በአጭር አማርኛ የመለስ ጭሰኞች የነበሩ ዛሬ ምድሩም ሰማዩም የጠበባቸው አድራጊም ፈጣሪም እኛ ነን የሚሉ በብሪት የተወጠሩ ህዝባቸውን በጣም የሚጠሉ የእነሱ ጥቅም እስካልተቋረጠ ድረስ የትግራይ ህዝብ አይደለም ማንም ቢያልቅ ጉዳያቸው ያልሆነ ከኤርትራ ነጻነትና ከትግራይ ህዝብ ደህንነት ምረጡ ቢባሉ የኤርትራን ነጻነት የሚመርጡ ሰዎች ናቸው። የኤርትራን ነጻነት ከትግራይ ህዝብ ደህንነት የሚያስቀድሙ በዘመኑ የትግራይ ህዝብ አይቶት የማያውቀውን መከራ እያሳዩት ያሉ በቁጥር ብታያቸው ከነ ወታደራዊ አዛዦች ጭምር 20 የማይሞሉ የበደልን ጥግ የሚፈጽሙ ሰዎች ናቸው። ሰሞኑንም እብሪት ውስጥ ገብቶ ነበር። በጸለምት ወልቃይት አካባቢ ታደሰ ወረደ ለማስተዋወስ ነው ያስጠጋነው ጦራችን አለ ለአጀንዳ አንዳንድ ረሳ ነው ምናምን ድርድር ፈልገው ነበር። በኔ እምነት እችን ኮሽ ያደርጋሉ ኋላ ቀር ስለሆኑ ህወሓት ከ50 ዓመት በፊት የሞተ ህልም ያለው ፓርቲ ነው። እኔ የህወሓት አይዲዮሎጂ የተጻፈ ቀን የሞተ ነው። ለበኔ እምነት ለመሰለ የተጻፈ ቀን ነው የሞተው ስለ ከ50 ዓመት በፊትም ያቅር ለዛ ጀነሬሽንም አይመጥንም ነበር። የዛሬ 50 ዓመት ለነበረው ከ50 ዓመት በፊት ለነበረው ጀነሬሽን የሚመጥን ሪዮት ዓለም አልነበረም። የህወሓት ሪዮት ዓለም የህወሓት ሪዮት ዓለም ሰውን በዝብዛ አስጨንቀ ረግጠ እንደዚህ አድርገህ ገዝተህ ብላ ኑር ነው። ስለ መሪ ስትሆን ሀብት እንዴት እንደምታካብት አምባገነን እንዴት እንደምትሆን ሰዎች እንዴት እንደምታሰቃይ የሚያስተምር እንጂ ህዝብ እንዴት እንደምታገለግል የሚያስተምር አይዲዮሎጂ የሌለው ነው። ከአባቶቻቸው ጀምሮ ከደመለስ ዜናዊ ጀምሮ ስትመጣ አሁን ያሉት ደግሞ የባሱ ናቸው። አይን ያወጡ ያፈጠጡ ናቸው። ሰሞኑ ጦርነት ፈለጉ ነጋ አረጉ።
እኛ ለታደሰ ወረደ ወጥቶ ሰምታል በኮሙኒኬሽናቸው ነው በህዝብ ግንኙነታቸው በኩል ጦሩን ያስጠጋ ነው ለማስታወስ ነው ለማንቃት ነው አለን ለማለት ነው ለአጀንዳ ነው ለገለመኔ ነው ብሎ መጣ። ፋክቱ ግን ምን መሰለ እነሱ ያመጣሉ ከዛ አፍሪካ ህብረት ይገባል ድጋሚ ይደራደራሉ የነ ታደሰ ወረደ የምርጫ የሽግግር ጊዜ መንግስት ጊዜ እያበቃ ነው ተጨማሪ የስልጣን ጊዜ መግዣ ነው። ከዚህ በኋላ ከህወሓት ጋር ቁጭ ብሎ የሚደራደረው የኢትዮጵያ መንግስት የለም አበደን። የኔ እምነት ካለም ገረማለሁ የለም ግን እርግጠኛ ነኝ ከአብዲ ጋር የሚደራደር ካለ ምክንያቱም ፕሪቶሪያውን ህወሓት ህገ መንግስቱ ይገዛኛል ፕሪቶሪያው ያደራድረኛል ያጠጋጋኛል ብሎ ፈርሙ የመጣው ነገር ነው። ፕሪቶሪያውን 100% እንዳይፈጸም ያደርገው ህወሓት ነው። አንድ ብሎ የጀመረውም ህወሓት ነው። አንደኛ ፕሪቶሪያው ፎሬን ሪሌሽን ይከለክላል ህወሓት አለው አለቀ በቃ አዛጋ ስለ ህወሓት የትኛውንም ፕሪቶሪያ ስምምነት ስላለመፈጸሙ የማውራት የሞራል ልዕልና የለው። ፍስሐ ማንጁስ ኤርትራ ገብቶ ዘመነ ካሴ በሳምሪ በኩል ገብቶ ወጥቶ በሱዳን መዋጅር የኤርትራ አደራዳሪ ቁጭ ብለው ዲል እያደረጉ ስለ የትኛው ፕሪቶሪያ መፈጸም ያው ኦሬዲ ጣሱት። ስለዚህ ይሄ ህልመኛ ቅዠታም የትኛውም አይነት ዋጋ ስልጣን ማስቀጠያ አርጎ የሚቆጥር ኃይል ነው። አሁንም የበቀደማን ጦርነት ሞከር አድርገው ያቆሙት ስልጣን ማስቀጠያ ነው። ምክንያቱም ሁለተኛው ፕሪቶሪያን መጣሱ የምታረጋግጠው በፕሪቶሪያው ስምምነት መካከል ህወሓት ያደረገው ምርጫ አግባብነት የሌለው ነው። የኢትዮጵያ መንግስት ግዴታው ህወሓትን ከሽብርተኝነት አውጥቶ ወደኛ ፓርቲ እንዲመጣ ማድረግ ህወሓት ደግሞ ሽብርተኝነቱ ከተነሳለት በኋላ የምርጫ ቦርድን ህግ ተከትሎ ህጋዊ ምርጫ የሚያደርግ ፓርቲ እንዲሆን ነው የተስማሙት። ህወሓት በምርጫ ቦርድ በኩል አላልፍም ያለ ምርጫ ቦርድ የሰረዘው ያከተመለት የአንድ ህዝብ ካላሰቃየን ካልገደልን ካልደፈርን የሚሉ አእምሯቸው የቀረጨረ የዱርዬ የቦዘኔ ስብስብ መጠሪያ ስም ነው። የአንድ ጋንጊስተር ቲም ስም ነው እንጂ ህወሓት የሚባል የፖለቲካ ፓርቲም የለም የማህበር ስምም አይደለም። በከጋዊነት አንፃር የአንድ ህዝብን ካሰቃይቼ ካልኖርኩ የሚል የጋንጊስተር ስያሜ ነው። ስለዚህ እነኚህ ሰዎች አሁንም አነሳለሁ ምንድነው መሰለ ማነሳው አንዲት ወታደር እንዴት ያገኛሉ ትግራይ ውስጥ? እኔ የሚገርመኝ አንድ ወታደር እንዴት ያገኛሉ? አንድ ከነሱ ጋር ሊሰለፍ የሚችል ሰው አንድ ወጣት እንዴት ያገኛል? ያ ልጅ አይታላረ ከዛሬ በፊት አንተ ማሾን ሲያወራው አንተ 80 ዓመት ነው 70 ዓመት ነው እኔ 22 ዓመት ወጣት ነኝ ፊታችን ግን እኔ ያረጀሁት ያለውን ልጅ የሰማ የትግራይ ወጣት እንዴት የማሾን ህይወት ለማስቀጠል የማኑኤልን ህይወት ለማስቀጠል የፍሳ ማንጁስን ህይወት ለማስቀጠል እንዴት ይሄዳል? እንዴት ይደብረው ልጁን? አዎ ታዲያ እንዴት ለምሳሌ በቀደም ለምን ሲገርማል ጥምቀት ላይ የኢትዮጵያ ባንዲራ ነው እንይዛለን የሚሉ የኩያ ነዋሪዎችን ያስተባበሩ 6 ወጣቶችን ገለዋል። የህወሓትን ባንዲራ አንይዝም የኢትዮጵያን ባንዲራ ነው እንይዘው ብሎ ህዝቡ ሲወጣ ያስተባበሩ ናቸው ያላቸውን 6 ወጣቶች ገለዋል። መግደል ብርቁ አይደለም እንዳልኩ ትግራይ ውስጥ ያለው ወጣትም ተጠያቂ መሆን አለበት በዚህ ጉዳይ ላይ። ለምሳሌ ተጠያቂ የሚሆነው 3 ሚሊዮን 4 ሚሊዮን ነው 3 ሚሊዮን ብለው ወሰደው እንዴት 3 ሚሊዮን ህዝብን 15 ሰዎች እንዲያንበረከኩ ይፈቀድላቸዋል? ውጭ ያሉትም አክቲቪስቶች ትክክል አሁን ዛሬ ህወሓት የሚቃወሙ ሰዎች ትክክል አይደሉም። ተቃውሟቸው ስትቃወም ህወሓት ያደረሰብህ መከራ በሙሉ ነው ለህዝብ መንገር ያለበት። ስታነቃ ከህወሓት ጋር ተደርጎ የነበረው ጦርነት ትክክል ነበረ ያኔ ተቀበል ነበረ ብለ አሁን ግን ህወሓት ጠግቦ ነው ብትለው ትክክል ያኔም የህወሓት እብሪት ነው የህወሓት ጥጋብ ነው። ጠቅላይ ሚኒስትሩ እረፉ ሻቢያ አድቫንቴጅ ይወስዳል ብሏል አለ ጌታቸው። እኔ ከዛም በፊት መረጃው ነበረኝ። እኔ ደግሞ ያኔ አድቫንቴጅ ነው የወሰደው አይደል? አሁን ደግሞ ፉል አድቫንቴጅ ወስዶ ይጨፈጭፋቸዋል ጽምዶ በሚባል ጦርነት ከተነሳ። ጽምዶ ሐሳቡ ምን መሰለህ? ሻቢያ ብልጥ ነው። ሻቢያ ኤርትራ በምትባል ምድር ክብሪት እንዲለኮስ አይፈልግም ጥይት ቀርቶ። ጽምዶ የሚባለው ስብስብ ጦርነቱን ገፍቶ አማራ ላይ አፋር ላይና ትግራይ ላይ ለማድረግ የሚፈልግ ኃይል ነው ኤርትራ ላይ ያለው። ኢፍ ጦርነት ተነሳንበል እነ ደብረጽዮን አፋክፍገው ወደ ኤርትራ ቢገቡ ኢሳያስ ራሱ ነው የሚመታቸው። ያቱን ጦርነቱ ወደዛ እንዲሄድበት በፍጹም አይፈልግም። በፍጹም ነው ነገር። ስለዚህ ትግራይ ውስጥ ያለው ወጣት ህዝብ አልጋም ሲሆንለት ፍራሽም ሲሆንለት አልቻለም፣ ጥጋብም አልቻለም፣ ጉስቁልናም አልቻለም። የህወሓት የምትለው ስብስብ በቁጥር እርግጠኛ ነኝ ምልኩኝ አገር ትግራይ የሚያሸብሩ 3-4 ሚሊዮን ህዝብ እኮ የሚበጥሩ ሰዎች 20-30 አይሞሉም እኮ ማክሲመም 50 ያልፉ። እነሱን መዋጋት ሊከብድ ይችል ይሆናል የጦር መሳሪያ ስላለ። እንዴት ነው ሊና ያለው ወጣት የደብረጽዮን ህይወት ለማስቀጠል ቲዲኤፍ ነኝ ቲዲጂኒ ነኝ ብሎ ሊንቀሳቀስ የሚችለው? ስራ ያውጣ አይለውም እንዴ? ባይዘዌ ሁሉም ወጣት ኢግኖር ቢያረጋቸው እዛ ያለ በሙሉ መሳሪያውን ወርውሮ ወደ ቤቱ ቢገባ ሰላሙን ያገኛል የትግራይ ህዝብ። እነሱ የትግራይ ህዝብን የሚያሸማቁት እኮ በትግራይ ወጣት ነው። በራሳቸው በመለመሉት ወታደር ነው የሚያሸማቁት። ደሞዝ የማይከፍሉት አርሚ 15 አርሚ 151 ኮሎኔል ኃይለ ሥላሴ የሚመራው ማንጁስ የሚመራው አርሚ 11 19 ምናምን
በዚህ ደሞዝ የማይከፍሉት ወታደር እንዴት ነው ቲዲኤፍ ነኝ ብሎ ደሞዝ የማይከፈለው ወታደር ተው ሌላውን አይደለም የትግራይን ህዝብ እንዴት ያሸማቃል? ኦኬ ትላንት ለትግራይ ህዝብ ነው የተዋጋው ተሸውዶም ማለት ነው። ዛሬ እንዴት የትግራይን እናት የደብረጽዮንን ለማስደሰት ሞንጆሪኖና ደብረጽዮን በሸነና ሲሉ እንዲያድሩ ውስኪያቸው እንዲጠጡ እንዴት ነው የትግራይን ህዝብ የሚያሰቃየው? ይሄ የትግራይ ህዝብ ቆም ብሎ ጠይቆ ስፔሻሊ ቲዲኤፍ ምናምን ገለመኔ ብሎ ታጥቆ የነኚህ ሰዎች እንዴት አጃቢ ያገኛል? አንተ ቶ እንዴት ፐርሰናል አጃቢ ያገኛል? ደብረጽዮን ትግራይ ምድር ውስጥ እንዴት ፈትለወርቅ አጃቢ ታገኛለች? ትግራይ ክልል ውስጥ ያፈሰሱት ደምስ፣ የጨረሱት ያወደሙት ንብረትስ፣ አካል ጉዳተኛ አድርገው ያስቀሩት ወጣትስ ስፍር ቁጥር እልፍ አለው እንዴ? ስለዚህ እንዴትም አድርገው ያገኙ አይገባም። እንኳን አልኩ እኮ በማስ የሚያዙት ሰራዊት እንኳን ብሬን አስታጥቀው ድሽቃ አስታጥቀው የሚያዙት ሰራዊት ቀርቶ ፐርሰናሊ የግል ጠባቂ አጃቢ ማግኘት የሌለባቸው ሰዎች ናቸው። አንድ ትግራዋይ ደብረጽዮንን ከሚያጅብ ሞቱን መምረጥ አለበት ነው የምልህ። አንድ የትግራይ ወጣት ፈትለወርቅን ከሚያጅብ ሞቱን መምረጥ አለበት ነው የምልህ። ስንት ሞት ሊሞት ነው? ሙሉ ቤተሰቦቹን እንዲገብር አድርገውት የለድ የትኛውን ህይወት ሊኖር ነው ደብረጽዮን የሚያጅበው? እኔ ወንድሜም ፈጅቶ እህቴን አክስቴን አጎቴን የጨረሰብኝ ሰው የማጅበው ማን ስለሆነ ነው? እንደውም ወንድ ኮኑ የምሬ ነው ጠባቂዎቻቸው ናቸው ታሪክ መስራት ያለባቸው። ከጠበቁ ደግሞ ያቀርባል። አጃቢዎቻቸው ናቸው ታሪክ መስራት ያለባቸው። ለምን የእናት ልጅ አይሆንም? ህዝብ አስለቅሶ ህዝብ ጨርሶ ህዝብ ጨፍጭፎ የምትጠይቀው ማለት ነው። በዛ ነው መታየት ያለበት የህወሓት ሰዎች ማለት ነው። ተናግረ የሚያልቅም ስላልሆነ ማለት ነው።